እንግዲህ ብሩኬ ትናንትና በሰራው ቪዲዮ አይታችኋል፣ ሰምታችኋል። ፍረዱ ማለት ነው። ከሀይሚ ጋር መቀጠል እንዴት ነው ያለብኝ? እስቲ እናንተም አግዙኝ፣ እርዳታችሁን እፈልጋለሁ። መላ አድርግ ብሏል ማለት ነው። ብሩኬ የኛ ሸበላ ብሩኬ፣ ይሄንን ሀሳብህን ወድጄዋለሁ ማለት ነው። ይሄንን ጥያቄ ማቅረብ እኛ ምን እንደምታረግ አንድ ባንድ በዝርዝር ነው የምንነግርህ። ደግሞ እኛ እህቶችክ እናኮራሃለን። እስከዛሬም እኛ ስንልህ ነበር። ነገር ግን አንተ ደግሞ ኢግኖር እያረክ ነበር የገጨህን ማለት ነው። እና ብሩኬ እኔ አሁን ልንገርህ የራሴን ማለት ነው። ከሀይሚ ጋር ለመቀጠል ማድረግ ያለብህና እስከዛሬ ያላደረከው ነገር አንደኛ አሁን ምን ታዘጋጃለህ መሰለህ? ጸዳ ያለች አነስ ያለች ክፍል ወይ ትከራያለህ ወይ ደግሞ ብቻ እንደምንም ብለህ በቃ ሀፒ በርዝዴይ እንደሚከበረው አይነት ክፍል ታዘጋጅና ብቻ ሸራም ወጣህ ይሁን እኛ ይመለከተንም። ፊኛ ትነፋና ፊኛ ነው የሚባለው ለሀፒ በርዝዴይ የሚነፋው ቤተሰብ እሱን ትነፋለክ። በተለያየ በወርዲ ምናምን ነገር ምንድነው የሚባለው ኢትዮጵያ ወርዲ እንጃ ምንድን ነበር ረሳሁት። በቃ ረሳሁት የኢትዮጵያውን ነገር ብቻ በወርዲ ወይ በነጭ ምናምን ነገር አድርገህ ተነፋና እሱን ተኮለኩልና ተሰቅለዳ ማለት ነው። ከዛ ምርጥዬ ኬክ ታዘጋጃለህ። የወይን ጠርሙስ ብርጭቆ ታዘጋጃለህ። ከዛ በኋላ ደግሞ ምርጥ ቀለበት ትገዛለህ፣ የጣት ቀለበት። ከዛ ሀይሚዬ የኔ ውድ ነገር ባትገዛም ችግር የለውም፣ ያው ለጊዜው ብትገዛ ጥሩ ነው። ሀይሚዬ የኔ ውድ ነገር የኔ ሁሉ ነገር በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማፈቅርሽ ብለህ ከዚህ ትጀምራለህ ማለት ነው። ከዚያ በኋላ እውነታው በቃ ይገባታል። ሀይሚ እንኳን እንዳለችው ሰምታችሁ ከሆነ ግራ አጋባኸኝ፣ ኧረ ተው ብሩኬ ተው፣ አወዛገብከኝ እኮ ምን እያረክ ነው? ወይ እንዳልሄድ አትወኝ፣ ወይ እንዳልቀር አትይዘኝ አለች። ሀቅ እኮ ነው ይሄ ማለት ነው። እና ማድረግና ማድረግ ያለብህ ነገር ይሄ ነው። እኔ እንደ እህት ነው መመክረህ፣ እኔ እንደ እህቴ ነው እንደ እህት ነው መመክረህ፣ እኔ ያለኝን ሀሳብ ማለት ነው። አይ ምን አይነት ነው ጎበዝ። ቅዱሴ ደግሞ ሲያሳዝን ወይ ቅዱስማ በጣም አሳዘነኝ። ምስኪን ነው በነገራችን ላይ ጸባይ ሰናይ በሉት ቅዱስን። እና ቅዱስ ደግሞ አምልጭ አባቴ፣ እውነት እያራድዬ ከሆንሽ ማለት ነው አምልጪ። በሁለት የሚዋደዱ ሰዎች መካከል ገብቼ ይሄንን ነገር ካላፈረስኩ ማፍረስ አለብኝ ብለሽ ከምትጣጣሪ ጋሽዬ ላሽ በይ፣ አምልጪ። ጸባይሽ እንዳማረ ጸባይሽ እስካሁን ድረስ ምንም አይነት ነገር ይወጣለት የለም። ቅዱስ በጣም ምርጥዬ ጨዋታ ነው የተጫወትሽው። በጣም ጸባይ ሰናይ መልካም ልጅ ነህ። ስለዚህ በሁለት በእነዚህ የሚዋደዱ ሰዎች ውስጥ ገብተህ በቃ ሌሎች ነገሮች ከንትን ከምትል አንተ በጸባይ ብታበጥ። በነገራችን ላይ አሁን በዚህ ሰዓት ቅዱስ ጸባው ሁላችሁም ተመችቷቸዋል፣ እርግጠኛ ነኝ ማለት ነው። ዩቲዩብ ቢከፍት ማለት ነው 100% እናበረታተዋለን፣ ይበረታታል። ምክንያቱም እስቲውት ምንም አይነት ነገር አያሳይም። በቃ በጣም ያሳዝናል፣ አሳዛኝ ነገር ነውና ብቻ እኔ ያሳዝኖኛል ለመናገር ማለት ነው። እና ቅዱሴ በሰላም ግላሽ ብትል እኔ እንደኔ ደስ ይለኛል፣ በፍቅር ማለት ነው። በቃ ምንም ነገር እንደሳይ። ምክንያቱም እነዚህ ሁለት ልጆች እጅግ በጣም ይፈላልጋሉ። ሀይሚም ታያላችሁ ግራ ገብቷታል፣ ወይ ወደ ብሩኬ ልሁን ወይ ወደ ቅዱስ ልሁን እያለች ብሩኬን ራሱ እባክህን አታወዛግበኝ፣ ወይ ያዘኝ ወይ ልቀቀኝ፣ ራጋባኸኝ እኮ ብላለች። ሌላ ደግሞ አንዳንድ ልጆች ሀይሚን አይፈልጋትም ብሩሩ እያላችሁ ስትጮሆ የነበራችሁ ሀይሚን ካልፈለጋት ምን ያንከራትተዋል? ምን አንከራቶት ነው ሀይሚ ቤት የሄደው? ምን ፈልጎ ነው? ምን ቁልፍ ነው የጠፋበት? ወይስ ደግሞ የረሳው ዕቃ ነበረ ከሀይሚ ደጅ? ሀይሚ ጋር ስልክ አላነሳ ስትለው እዛ ሄዱ እና ለማንኛውም ሀይሚን ድብን አድርጎ ይፈልጋታል። እኔ እንዳልኳችሁ ብሩኬ አልሸነፍም ባይ ግብዝነት ነው እየተሽኮረመመ አሁንም እኮ እየተናገረ ነው። እኔ አልሸነፍም ባይነት አለ። በቃ የሆነ ግትር አላችሁ ብሩኬ ማለት ነው። በቃ ለምን ሀይሚን በነገራችን ላይ ማድረቅ ነበረበት። እኔ እንዳልኳችሁ ማድረቅ ጭንቅላቷን ስማርትነቷን። ምክንያቱም ሀይሚ ተቀይሳ በቃ ይቅርታ ላለፈው ነገር ሁሉ ባትለው ብሩኬ መቼም ዲል አይችልም ማለት ነው። መቼም ዲል አይችልም። በቃ ይቀጥልበታል፣ ይሄድበታል ማለት ነው። አይ ብሩኬ እናንተ ይሄንን ነገርህን ግን ሰበር ብትል። ብሩኬ አንዳንዴ ጥሩ መልካም ነገሮች አሉት፣ ግን ደግሞ የሆነ ነገር ሲናገር አንዳንድ ሰው ታውቃላችሁ ምርግ ነው የሚያደርገው። ብሩኬም ልክ እንደዚህ የሆነ ነገር ሲናገር ምርግ ነው። ከዛ ደግሞ ሀይሚዬ ይዛ እኝኝ ትለዋለች፣ ትለበልበዋለች ማለት ነው። ትለበልበዋለች እቺ ሚጥሚጣ ቸኮሌት የሆነች ልጅ ማለት ነው። እና ስለ ሊንዳም ተናግሯል።
ስለ ሊንዳ ያለውን ነገር ደግሞ እሷ ፊት እነግርሻለሁ ምናምን ብሏታል። እንግዲህ ሌላ ደግሞ ታሪክ ሊያመጣ ነው። ይሄ ያንተ ነገር ደግሞ ሊንዳ ምን ልትላት ነው እዚህ ውስጥ? አሁን ሊንዳ ተመጣለች እና እንግዲህ ሊንዳ ፊት ደግሞ ሆነ ነገር ካለ እንግዲህ ሩዋንዳ ነው የምታደርገው። ሊንዳ መቼም እርግጠኛ ነው ካለ ታነስታ ሊንዳ ሩዋንዳ ታደርገዋለች። ደግሞ ሊንዳና ብሩኬ ልናገላግል እንገባለን። እንደው ፈርዶብናል ቤተሰብ እና ባክ ብሩኬ አሁንም እየተንዛዛ አታንዛዛው በቃ ነው ምንለውኛ። በቃ እና ርቀት ተጉዘ ተሸናፊ ሆንክ። አሸነፈችክ፣ በፍቅር ጣለችክ፣ በፍቅር መለሰችክ። ስለዚህ አንተም ደግሞ ለፍቅር ቦታ ይኑርህ፣ ጊዜ ስጥ። ሊንዳ ደግሞ አሁን ሩዋንዳ ስታደርገው ታየ። አይ የኛስ ነገር አሁንም ብሩኬ መወሰን አለብክ። የምትከተለውንና የምታረገውን ነገር አንተ ራስክ መወሰን አለብክ። ምክንያቱም አንተ መጀመሪያ ሊንዳን ያመጣህ ራስን ሀይሚን ለማብሸቅ ብለህ፣ እኛም ደግሞ ይገባናል አንተ ሀይሚን ለማብሸቅ ብለህ ሊንዳን ሶሲን ጎትተህ እንዳመጣሃቸው። ስለዚህ በተለይ ደግሞ ሊንዳን ከሶሲ ጋር አንዴ ስህተት ሰርታችኋል በዛ በፕራንኩ ምክንያት። ነገር ግን ደግሞ ሊንዳን ጎትታ ያመጣሃት አንተ ሀይሚን ለማብሸቅ ብለህ ነው። ነገር ግን የሰው ልጅ በዚህ መንገድ መጉዳት አይቻልም። አንዳንዴ ደግሞ ሀይሚንም ሆናችሁ ስትረዱ ሀይሚ እያለች ያለችው የኋላይ ኩበት አታድርገኝ፣ በቃ ራሴን ልሆንበት፣ ራሴን ልምረጥበት እያለች ነው። ያም ማለት ምንድነው? ወይ ከቅዱስ አትለየኝ እያለች ነው። ምክንያቱም ቅዱስ እንግዲህ ታያላችሁ፣ አይታችኋል። ቅዱስ የመጣው ሀይሚ ብቻዋን በነበረችበት ሰዓት ነውና የክፉ ቀን ደግሞ መቼም አይረሳምና ቅዱስ እንደ ባለውለታዋ ነው የምታዩት። ሲደብራት ብቻዋን ስትሆን የሚያነጋግራት ስታጣ፣ አይዞሽ ባይ ስታጣ፣ ምንም ይሁን ምን በምንም ደረጃ ይሁን በምንም ደረጃ በጓደኝነትም ይሁን በፍቅረኝነት ብቻ ግን ቅዱስ አብሯት ነበረ። ከሌሎቹ ጓደኞቹ በተጨማሪ ማነው ቅዱስ አብሯት ነበረ። ስለዚህ ቅዱስንም አታሳጣኝ እያለች ነው በግልጽ አማርኛና ብሩኬ ደግሞ ራስህ ውሳኔህን መወሰን ትችላለህ ብዬ ነው እኔ የማስበው፣ እውነት ለመናገር ማለት ነው። ሀይሚ አይፈረድባትም። ወይ ከዛ አታሳጣት። እና እንግዲህ ብሩኬ በግልጽ ነገራት ለሀይሚን ሊንዳ ባለችበት ብለሃል። ሊንዳ ባለችበት እውነቱን ግልጹን ያለውን ነገር አንቺን ለማብሸቅ ብዬ ነው የተጠቀምኩት ሊንዳን ብለህ እውነቱን ብትነግራት እኛ እጅግ በጣም ደስ ይለናል ማለት ነው። እውነቴን ነው የምላችሁ፣ እንዴ መናገር አለበት ብዬ ነው የማስበው፣ ሌላ ዝባዝንኬ ከምታወጣና ከምትሄድ ማለት ነው። እና እንደዚህ ብለህ ከነገርካት ምንም ቢሆን ልቧ ይረጋጋል ብዬ አስባለሁ። ሌላ እንግዲህ ያው እንግዲህ በጣም እውነቴን ነው የምላችሁ፣ ሁላችሁን የሚያወዛገባችሁ ነገር ሀይሚና ብሩኬ ከሚለያዩ የቱን ትመርጣላችሁ? መቼም አትባሉ ማለት ሀይሚና ብሩኬ አብረው ይቀጥሉ፣ ቅዱስና ሊንዳ ደግሞ ባካችሁን ከህይወታቸው ውጡ እያልንኛ በትህትና እየጠየቅን ነው ያለ ነው። ሌላ ደግሞ ሲቀጥል እንግዲህ እናንተ ባካችሁን ኮመንት ላይ ጻፉልኝ ብለሃል። ኮመንት ላይ ደግሞ እንግዲህ ሀሳብ አስተያየት መጻፉን ያው እናንተ ታውቁበታላችሁ። ከስድብ ነጻ የሆነ ሀሳብ አስተያየታችሁን ብሩኬ ምን ማድረግ አለበት ብላችሁ የምታስቡትን መጻፍ ትችላላችሁ። እኔ ግን እንደ ሀሳብ ብሩኬ ለሀይሚ ጽድት አድርጎ ፏፈሽ አድርጎ ሰርፕራይዝ ቢያደርጋትና ወድሻለሁ፣ አፈቅርሻለሁ፣ የልጆች እናት፣ የወደፊቷ የህይወት አጋሪ እንድትወኝ ፈልጋለሁ ሀይሚዬ፣ የኔ ቸኮሌት፣ የኔ ቅመም። በቃ የልጅ እኮ ቀላል ነገር ነው፣ ትንሽ ነገር ነው የሚያታልላት። እንደዚህ ባፉ ራሱ ቢላት ብሩኬ ሀይሚ እንደው ድልል ብላ ምልስ ነው የምትለው። እውነቴን ነው የምላችሁ ብሩኬ ይሄ ነው ሲስተሙ፣ ሌላ ምንም ሊሆን አይችልም። ብቻ በጣም ርቀህ ብዙ መንገድ አትጓዝም። ቀላሉ ሀይሚዬ የኔ ወርቅ ነገር እኔ በጣም ነው የምወድሽ፣ በጣም ነው ማከብረሽ፣ በጣም ነው ማፈቅረሽ። የልጆች እናት ወደፊቷ እንድትወኝ የአራት ልጆች እናት እንድትወኝ ይፈልጋለሁ። እኔ አንቺን ለማናደድ ለማበሳጨት ብዬ የሄድኩበት ጎዳና ነው ይሄ ሁሉ። ይሄም ነገር ደግሞ አንቺ አሸንፈሽኛል፣ አንቺ በፍቅር ጥለሽኛል፣ በቃ አንቺ ሁሉንም ነገር በልጠሽ ተገኝተሻል ብለህ መናገር አለብህ። መሽሞንሞን ቃላቶችን ማለባበስ አይጠበቅብህም። እኔ እንደ እህት ይሄንን ነው የምመክረህ። የእውነቴን ነው የምላችሁ፣ ይሄንን ነው የምለው እኔ። እናንተ ብትወሩም እንደምትሉ እናንተ ነገሩት።